በአሁኑ ሰዓት በኢትዮጵያ ውስጥ በየሰፈሩ በየታክሲውና በየሻይ ቤቱ አንድ እንግዳ ስም በብዛት እየተጠራ ነው፤ ሆርሙዝ። ብዙዎች ይህ ስም ምን እንደሆነ፣ የት እንደሚገኝና ለምን ኑሯችንን እንደዚህ መስቀልቅሉን እንዳወጣው ግራ ተጋብተዋል። ጠዋት ከቤቶ ሲወጡ የታክሲ ታሪፍ በእጥፍ ጨምሮ ካገኙት፣ በየሱቁ ዋጋ ጨምሯል የሚል ምላሽ ሰልችቶት ከሆነ፣ ወይም በነዳጅ ማደያዎች አካባቢ የሚታየው ረጅም ሰልፍ አንገሽግሾታል፣ ለዚህ ሁሉ ምስቅልቅል ተጠያቂው የአገር ውስጥ ነጋዴ ወይም የመንግስት ውሳኔ አይደለም። እውነታው ያለው በኢትዮጵያ በሺዎች የሚቆጠሩ ኪሎሜትሮች ርቆ በሚገኝ በዓለም ካርታ ላይ እንደ ስንጥቅ በምትታይ ጠባብ የባህር ስፍራ ውስጥ ነው። ይህች ስፍራ ሆርሙዝ ትባላለች። ሆርሙዝ የዓለም ኢኮኖሚ ጉሮሮ ናት። ይህ ጉሮሮ ሲታነቅ በባህር ዳር የሚንቀሳቀሱ መኪኖች ይቆማሉ። በአዲስ አበባ የሚታየው የዋጋ ንረት ጣራ ይነካል። በድሬዳዋና በአዳማ የሚገኙ ፋብሪካዎች ግብአት ያጣሉ። ዛሬ በረቂቅ ሚዲያ በኢትዮጵያ ኢኮኖሚ ላይ የተደቀነውን ይህንን የጥፋት ደመናና ከኑሮ ውድነቱ ጀርባ የተደበቀውን የሆርሙዝን አስደንጋጭ ምስጢር ይዘንላችሁ ቀርበናል። በዚህ ቪዲዮ ሆርሙዝ ምንድነው? ለምንስ መላው የዓለም ህዝቦች በዚህች ጠባብ ስፍራ ምክንያት ወደ ጦርነት ይገባሉ? እንደ አውሮፓውያን አቆጣጠር በ2026 የተነሳው የአሜሪካና የኢራን ፍጥጫ እንዴት የእርስዎን ኪስ ባዶ ለማድረግ በቃ? ወደ ኢትዮጵያ ሊመጡ የነበሩት የነዳጅ መርከቦች የታገቱበት ድብቅ ሴራ ምንድነው? እስከ መጨረሻው አብራችሁን ከቆያችሁ እነዚህንና ሌሎች አስደናቂ መረጃዎችን ይዘንላችሁ ቀርበናል። ዛሬ የምናወራው ስለ ካርታና ስለ ጂኦግራፊ ሳይሆን ስለ እያንዳንዱ ኢትዮጵያዊ ህልውና፣ ስለ መኖርና አለመኖር ጉዳይ ነው። ሆርሙዝ በኢራንና በኦማን መካከል የሚገኝ የፋርስ ባህረ ሰላጤን ከአረብ ባህርና ከህንድ ውቅያኖስ ጋር የሚያገናኝ ብቸኛው መተላለፊያ ነው። ስፋቱን ስንመለከት በጠባቡ ቦታ 33 ኪሎ ሜትር ብቻ ነው። ይህ ማለት አንድ ዘመናዊ መኪና በ30 ደቂቃ ውስጥ ብቻ ሊያቋርጠው የሚችል ርቀት ነው። ነገር ግን በዚህች ጠባብ መተላለፊያ ውስጥ የዓለምን 25 በመቶ የነዳጅ ፍላጎት የሚሸከሙ መርከቦች ያልፋሉ። በአጭሩ ዓለም ነዳጅ በላይ የምትጠራው የኢኮኖሚ ደም የሚፈሰው በዚህች ጠባብ የደም ስር በኩል ነው። ይህ ስፍራ ለዘመናት የሀያላን አገራት የውጥረት ቦታ ሆኖ ቆይቷል። ፖርቹጋሎች፣ እንግሊዞችና አሁን ደግሞ አሜሪካና ኢራን በዚህች ስፍራ አይናቸውን ጥለዋል። ምክንያቱም ሆርሙዝን የተቆጣጠረ የዓለምን ኢኮኖሚ ቁልፍ በእጁ እንደያዘ ይቆጠራል። በአሁኑ ሰዓት ኢራን ይህንን መተላለፊያ እንደ ትልቅ የፖለቲካ መሳሪያ እየተጠቀመችበት ትገኛለች። ጥቅሜ ከተነካ ባህሩን እዘጋዋለሁ የሚለው ዛቻ የዓለምን የአክሲዮን ገበያና የነዳጅ ዋጋ በአንድ ጀንበር የማናወጥ አቅም አለው። በቅርቡ ማለትም በ2026 መጀመሪያ ላይ በመካከለኛው ምስራቅ የተቀሰቀሰው ወታደራዊ ውጥረት የሆርሙዝን መተላለፊያ ደህንነት አደጋ ላይ ጥሎታል። አሜሪካና አጋሮቿ በኢራን ላይ የጣሉት ማዕቀብ፣ ኢራን ደግሞ ባህሩን እዘጋለሁ በማለት የወሰደችው አጸፋዊ እርምጃ መላውን ዓለም አስደንግጧል። ብዙዎቻችን ጦርነቱ እዚያው ነው፣ እኛ ምን አገባን ልንል እንችላለን። ነገር ግን የግሎባላይዜሽን ዘመን ይህንን ሐሳብ ውድቅ አድርጎታል። ኢትዮጵያ አብዛኛውን የነዳጅ ፍላጎቷን የምታሟላው እንደ ኩዌትና ሳውዲ አረቢያ ካሉ የአረብ ሀገራት ነው። እነዚህ አገራት ደግሞ ነዳጃቸውን ጭነው ወደ እኛ ለመላክ የግድ በሆርሙዝ በኩል ማለፍ አለባቸው። ባህሩ ሲዘጋ ወይም ደህንነቱ ሲታወቅ ወደ ኢትዮጵያ የሚመጡ መርከቦች በባህር ላይ ለመቆም ይገደዳሉ። በቅርቡ የወጡ መረጃዎች እንደሚያሳዩት በሺዎች የሚቆጠሩ ሜትሪክ ቶን ነዳጅ የጫኑ መርከቦች በዚህ ቀውስ ምክንያት በባህረ ሰላጤ ውስጥ ታግተው ቆይተዋል። ይህ መዘግየት ደግሞ በኢትዮጵያ ማከማቻዎች ውስጥ ያለው ክምችት እንዲመናመንና በየማደያው ሰልፍ እንዲፈጠር አድርጓል። አሁን ጉዳዩን ወደ እርስዎ ኪስ እናምጣው። ነዳጅ ሲጠፋ ወይም ዋጋው ሲጨምር ጉዳዩ የባለመኪኖች ብቻ አይደለም። የኢትዮጵያ ኢኮኖሚ በናፍጣና በቤንዚን ጉልበት ላይ የተመሰረተ ነው። ከገጠር ወደ ከተማ የሚመጡ የግብርና ምርቶች በጭነት መኪና ነው የሚጓጓዙት። የነዳጅ ዋጋ ሲጨምር የጭነት ዋጋው ይጨምራል። የጭነት ዋጋው ሲጨምር ደግሞ ነጋዴው የጨመረበት ወጪ በሸቀጦች ላይ ይጨምራል። በዚህ ሰንሰለት መጨረሻ ላይ ተጎጁ ደግሞ ተራው ሸማች ነው። ይህ ብቻ አይደለም። ብዙዎች አነስተኛ ፋብሪካዎችና የንግድ ተቋማት የኤሌክትሪክ ኃይል ሲቋረጥ በጄኔሬተር ነው የሚሰሩት። ነዳጅ ሲጠፋ ወይም ሲወደድ እነዚህ ተቋማት የምርት ወጪ በከፍተኛ ሁኔታ ይንራል። ይህ ነው እንግዲህ የሆርሙዝ ውጤት የምንለው። ከዚህ ቀደም በነፃነት ይንቀሳቀሱ የነበሩ የንግድ መርከቦች አሁን ላይ የኢንሹራንስ ዋጋቸው በመጨመሩና የመንገድ ስጋት ስላለባቸው ወደ አፍሪካ ቀንድ የሚመጡ ሸቀጦች ሁሉ ዋጋቸው ተገቢ ያልሆነ ጭማሪ እንዲያሳይ ምክንያት ሆኗል። ታዲያ መፍትሄው ምንድነው? ኢትዮጵያ በሆርሙዝ ፖለቲካ ሁልጊዜ ታንቃ ትኑር?
እውነታው መራራ ቢሆንም የዓለም ፖለቲካ እኛን መጠየቅ አይጀምርም። ነገር ግን እንደ ሀገር ከእንዲህ አይነት ድንገተኛ ድንጋጤዎች ራሳችንን የምንከላከልበትን መንገድ መፈለግ አለብን። በዘርፉ ያሉ ምሁራን እንደሚሉት አገራዊ የነዳጅ ክምችት አቅማችንን ማሳደግ፣ አማራጭ የኃይል ምንጮችን እንደ ኤሌክትሪክ መኪኖች ያሉ በስፋት መጠቀም፣ እንዲሁም ከሁሉም በላይ የዓለምን ነባራዊ ሁኔታ ተረድቶ ራስን ማዘጋጀት ለነገ የማይባል ጉዳይ ነው። ውድ ተመልካቾቻችን፣ ዛሬ ያየነው ትንታኔ አንድ ትልቅ ትምህርት ያስተምረናል። ዓለማችን ከመቼውም ጊዜ በላይ የተሳሰረች ናት። በአንድ አቅጣጫ የሚነሳ ጦርነት በሌላ አቅጣጫ ላለ ሕዝብ የኑሮ ሸክም ይሆናል። የዛሬው የደቂቅ ሚዲያ ዝግጅታችን በሆርሙዝ ዙሪያ የነበረባችሁን ብዥታ እንዳጠራላችሁ ተስፋ እናደርጋለን። እናንተስ ምን ትላላችሁ? ይህ የዓለም ፖለቲካ ውጥረት በእርስዎ የግል ሕይወትና ሥራ ላይ ምን አይነት ተጽዕኖ አሳድሯል? መፍትሄውስ ምን መሆን አለበት? አስተያየታችሁን በኮሜንት አጋሩን። ይህንን ቪዲዮ ላይክና ሼር በማድረግ ለሌሎች እንዲደርስ ያድርጉ። ለደቂቅ ሚዲያ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ዝግጅታችን ሌላ አጓጊና አስተማሪ ቪዲዮ ይዘንላችሁ እንቀርባለን። እስከዚያው ቸር ሰንብቱ።